ሰላም እንዴት ናችሁ? ሃይሌ ቴክ አካዳሚ የዩቲዩብ ቻናላችን በባለፈው ትምህርታችን ዋት ኢዝ ኮምፒውተር ወይም ኮምፒውተር ምንድነው የሚለውን ተምረናል። በአሁኑ ደግሞ ኮምፒውተር ሂስትሪ ወይም የኮምፒውተር ታሪክን እናያለን ማለት ነው። በዚህ ቪዲዮ ስለ አባከስ እና ስለ መጀመሪያው ኮምፒውተር በ1940 የተሰራውን ስለሱ ጀምሮ እስካሁን ድረስ ያሉትን ጄኔሬሽኖች እናያለን። ኮምፒውተር ጄኔሬሽን እናያለን ማለት ነው። እንቀጥል። ዛሬ ደግሞ ስለ ኮምፒውተር እንዴት ተጀመረ፣ ማን ፈጠረው የሚለውን እናያለን ማለት ነው። ኮምፒውተር ያው ከመፈጠሩ በፊት የዛን ዘመን ሰዎች ስሌትን የሚሰሩት በምንድነው? በጣቶቻቸው ድንጋይ ላይ እና እንጨት በመጠቀም ነበር የተለያዩ ስሌቶችን የሚሰሩት እና አባከስ የተባለ የመጀመሪያ መቁጠሪያ መሳሪያ ተፈጠረ ማለት ነው። የአባከስ የምንለው ደግሞ የዛሬውን ኮምፒውተር ባይሆንም ስለ ኮምፒውተር ታሪክ መጀመሪያ ነበር ማለት ነው። ይሄን ይመስላል አባከስ የሚባለው። የመጀመሪያው ኮምፒውተር ወይም ፈርስት ጄኔሬሽን ኮምፒውተር የምንለው በ1940ዎቹ ኢኒያክ የተባለ ትልቅ ኮምፒውተር ተሰራ ማለት ነው። አንድ ክፍል ሙሉ ያክል ነበረ፣ ያው እንደዚህ ምስሉ ላይ እንደምታዩት እና 30 ቶን ክብደት ነበረው። በጣም ብዙ ኤሌክትሪክ ይጠቀም ነበረ ማለት ነው። ፈርስት ጄኔሬሽን ኮምፒውተር ያው ቅድም እንደነገርኳችሁ ነው። እሱ ከ1940 እስከ 1956 ባለው ዓመተ ምህረት የተሰራ ኮምፒውተር ነው ማለት ነው። እነዚህ ኮምፒውተሮች ቫኪዩም ቲዩብ በመጠቀም ይሰሩ ነበር። በዚያን ዘመን ደግሞ ኮምፒውተሮች በጣም ትልቅ፣ ከባድ፣ ውድ እና ብዙ ኤሌክትሪክ ይጠቀሙ ነበር። ያው ባህሪያቸውን ስንመለከት በቫኪዩም ቲዩብ ይሰሩ ነበር። በጣም ትልቅና ቦታ ይዙ ነበር። ብዙ ኤሌክትሪክ ይጠቀሙ ነበር። ብዙ ሙቀት ያመነጩ ነበር። ፍጥነታቸው ከዛሬ ኮምፒውተር ጋር ሲነጻጸር በጣም ቀርፋፋ ነበር። ማሽን ላንጉጆቻቸው ደግሞ 0 እና 1 ብቻ ይጠቀሙ ነበር። ጥገና ብዙ ጊዜ ይፈልጉ ነበር እና ጥቅማቸውን ስንመለከት ደግሞ የመጀመሪያውን የኤሌክትሮኒክስ ኮምፒውተር ቴክኖሎጂ መሰረት የጣሉ ናቸው። ከባድ የሂሳብ ስሌቶችን በሰው ከሚያደርጉ ፈጣን ሁኔታ ማከናወን ይችላሉ። ሰው ከሚሰራው ስሌቶች በፈጣን ሁኔታ ይሰሩ ነበር። ጉዳታቸውን ስንመለከት ደግሞ በጣም ውድ ነበሩ። ብዙ ቦታ ይፈልጉ ነበር። ብዙ ሙቀት ያመነጫሉ። እንክብካቤና ጥገና ይፈልጉ ነበር ኮምፒውተሮቹ ማለት ነው። ሰከንድ ጄኔሬሽን ኮምፒውተር ወይም ሁለተኛው ትውልድ ኮምፒውተር የሚባሉት ከ1956 እስከ 1963 የተሰሩ ኮምፒውተሮች ናቸው። የመጀመሪያውን ኮምፒውተር ቫኪዩም ቲዩብ ተክተው መጡ። ይሄም ኮምፒውተሩ አነስተኛ፣ ፈጣንና አስተማማኝ ኃይል ቆጣቢ እንዲሆኑ አድርገውታል። እነሱ ደግሞ ይጠቀሙ የነበሩት ትራንዚስተሮችን ነው። ባህሪያቸውን ስንመለከት ትራንዚስተር ይጠቀሙ ነበረ። ከመጀመሪያው ትውልድ ይልቅ ትንሽ መጠን ነበራቸው። ፍጥነታቸው ከፍ ያለ ነበረ። አነስተኛ ኤሌክትሪክ ይጠቀሙ ነበር። አነስተኛ ሙቀትም ያመነጩ ነበር። እዛን ጊዜ አሰምብሊ ላንጉጅ እና ሃይ ሌቭል ላንጉጅ መጠቀም ተጀመረ። ማግኔቲክ ቴፕ እና ማግኔቲክ ዲስክ ለመረጃ ማከማቻ ወይም ለስቶሬጅ ይጠቀሙ ነበር። ሰከንድ ጄኔሬሽን ኮምፒውተሮች ማለት ነው። ጥቅማቸውን ስንመለከት ከፍተኛ ፍጥነት ነበራቸው። ከመጀመሪያው ትውልድ ይልቅ በጣም አነስተኛ ነበሩ፣ አስተማማኝ ነበሩ። የኤሌክትሪክ ፍጆታቸው ዝቅተኛ ነበረ። ለመጠቀም ቀላል ነበሩ። ፕሮሰስ ለማድረግ ለመጠቀም ቀላል ነበሩ። ጉዳታቸውን ስንመለከት አሁንም ዋጋቸው ከፍተኛ ነበረ። ኩሊንግ ሲስተም ወይም አየር ማቀዝቀዣ ይፈልጉ ነበር፣ ሙቀት ስላላቸው ማለት ነው። በዋናነት በትልቅነትና ድርጅቶችን መንግስታዊ ተቋማት ብቻ ይጠቀሙ ነበር። በትላልቅ ድርጅቶች ውስጥ ብቻ ነበር የሚጠቀሙት ሰከንድ ጄኔሬሽን ኮምፒውተሮችን ማለት ነው። ታዋቂ ምሳሌዎችን ስንጠቅስ ደግሞ በዛን ጊዜ የተመረቱ IBM 1401፣ IBM 790፣ CDC 1604፣
ዩኒቫክ 1108 የሚባሉ ሞዴሎች ተሰርተው ነበረ በዛን ጊዜ ማለት ነው። የሁለተኛው ትውልድ ኮምፒውተሮች ትራንዚስተር ቴክኖሎጂ ምክንያት ከመጀመሪያው ትውልድ በጣም ፈጣን፣ ትንሽ ኃይል ቆጣቢና አስተማማኝ ሆነው ለዘመናዊ ኮምፒውተር እድገት አስተዋጽኦ አድርገዋል ማለት ነው። ሰርድ ጄኔሬሽን ወይም ሶስተኛ ትውልድ ኮምፒውተሮች የምንላቸው ደግሞ ከ1964 እስከ 1971 ዓመተ ምህረት የተመረቱ ናቸው። እነዚህ ኮምፒውተሮች ኢንተግሬትድ ሰርኪት ወይም የተቀናጀ የኤሌክትሮኒክስ ቺፕ ትራንዚስተር ተክተው መጡ። ይህ ኮምፒውተሮች ይበልጥ ፈጣን በሳይዛቸው ደግሞ ትንሽ አስተማማኝና ዋጋቸው ተመጣጣኝ እንዲሆን አድርጓቸዋል። ባህሪያቸውን ስንመለከት ደግሞ ኢንተግሬትድ ሰርኪት ይጠቀሙ ነበር። ከሁለተኛው ትውልድ ይልቅ በጣም ፈጣን ነበሩ። መጠናቸው ይበልጥ ትንሽ ሆነ። የኤሌክትሪክ ፍጆታቸው ቀነሰ። አነስተኛ ሙቀት ያመነጩ ነበረ። ኦፕሬቲንግ ሲስተም ይጠቀሙ ነበረ። ከአንድ ጊዜ በላይ ፕሮግራሞችን ወይም መልቲታስክ ማስኬድ ተቻለ ማለት ነው። ኦፕሬቲንግ ሲስተም መጠቀም የጀመሩት ሶስተኛው ጄኔሬሽኖች ወይም ሶስተኛው ትውልድ ኮምፒውተሮች ናቸው ማለት ነው። ጥቅማቸውን ስንመለከት ደግሞ ከፍተኛ ፍጥነት ነበራቸው። ትንሽ ቦታ ይይዙ ነበረ። አስተማማኝና ቀላል ለመጠቀም አስተማማኝና ቀላል ነበሩ። የጥገና ወጪያቸው ቀነሰ። ዋጋቸው ከቀድሞዎቹ ትውልዶች ይልቅ ዝቅ ያለ ነበረ። ጉዳታቸውን ስንመለከት ደግሞ ኢንተግሬትድ ሰርኪት ለመስራት ከፍተኛ ቴክኖሎጂ ያስፈልጋቸው ነበር። ለማምረትና ለመጠገን ደግሞ ብዙ ባለሙያዎች ያስፈልጓቸው ነበር። ታዋቂ ምሳሌዎችን በዛን ጊዜ የተመረቱ ኮምፒውተሮችን ስንመለከት IBM ሲስተም 360፣ IBM ሲስተም 37፣ PDP 8 እና PDP 11 የሚባሉ ሞዴሎች ነበሩ በሰርድ ጄኔሬሽን ኮምፒውተር ማለት ነው። ሰርድ ጄኔሬሽን ኮምፒውተርን ስናጠቃልለው የሶስተኛው ትውልድ ኮምፒውተሮች ኢንተግሬትድ ሰርኪት ቴክኖሎጂ ምክንያት በጣም ፈጣን፣ አነስተኛ፣ አስተማማኝ እና ዋጋቸው ተመጣጣኝ ሆነው ለዘመናዊ ኮምፒውተር እድገት መሰረት ጥለዋል ማለት ነው። ፎርዝ ጄኔሬሽን ወይም አራተኛው ትውልድ ኮምፒውተሮች የምንላቸው ደግሞ ከ1971 ዓመተ ምህረት ጀምሮ እስካሁኑ ድረስ ዓመተ ምህረቱ ያው በፈረንጆቹ አቆጣጠር ነው። ከ1971 ጀምሮ እስካሁን ያለንበት ድረስ ያሉ ኮምፒውተሮች በአራተኛው ጄኔሬሽን ወይም አራተኛው ትውልድ ተብሎ ይጠራሉ ማለት ነው። እነዚህ ኮምፒውተሮች ደግሞ ማይክሮ ፕሮሰሰር ተጠቃሚ ሆኑ ማለት ነው። ማይክሮ ፕሮሰሰር የኮምፒውተሩ ዋና የሂሳብና የቁጥር ስራዎች በአንድ ቺፕ ላይ ያካተተ ቴክኖሎጂ ነው። ይህ ኮምፒውተር ደግሞ ፈጣን፣ ኃይል ቆጣቢና ለሁሉም ተደራሽ አድርጓቸዋል። ባህሪያቸውን ስንመለከት ማይክሮ ፕሮሰሰር ወይም CPU ይጠቀሙ ነበር። CPU መጠቀም የተጀመረው ደግሞ አራተኛው ጄኔሬሽን ኮምፒውተር ላይ ነው ማለት ነው። መጠናቸው በጣም ትንሽ ሆነ። ከፍተኛ ፍጥነትና አፈጻጸም አላቸው። አነስተኛ ኤሌክትሪክ ይጠቀማሉ። አነስተኛ ሙቀት ያመነጫሉ። GUI ወይም ግራፊክ ዩዘር ኢንተርፌስ እና ማውዝ መጠቀም ጀመሩ። የግል ኮምፒውተሮች ወይም ፐርሰናል ኮምፒውተር፣ ላፕቶፕ፣ ዘመናዊ መሳሪያዎች በስፋት ተጠቃሚ ሆኑ ማለት ነው በአራተኛው ጄኔሬሽን። ጥቅማቸውን ስንመለከት ደግሞ በጣም ፈጣን ናቸው፣ ቀላልና ተንቀሳቃሽ ናቸው። የማከማቻ አቅማቸው ወይም ስቶሬጃቸው ከፍተኛ ነው። የኤሌክትሪክ ፍጆታቸው ዝቅተኛ ነው። ዋጋቸው ከቀድሞዎቹ ትውልዶች ይልቅ ተመጣጣኝ ነው። ለትምህርት ቤት፣ ለንግድ፣ ለመዝናኛ፣ ለምርምር በስፋት እንጠቀምባቸዋለን ማለት ነው። ጉዳታቸውን ስንመለከት ደግሞ ቴክኖሎጂው በፍጥነት ስለሚቀያየር ያረጃሉ። ቫይረስ፣ የሳይበር ጥቃቶች ወይም ሳይበር አታክ ሊጎዷቸው ይችላሉ። ለመጠቀም ሶፍትዌር እና የደህንነት ዝመና ማለት አፕዴት ያስፈልጋቸዋል። አራተኛው ጄኔሬሽን ኮምፒውተሮች ማለት ነው። እና በዛን ጊዜ ታዋቂ የሆኑ ምሳሌዎችን ስንጠቅስ
በአራተኛው ጄኔሬሽን የተሰሩ ኮምፒውተሮች አይቢኤም ፒሲ፣ አፕል፣ ዴል ላፕቶፕ፣ ዴል ኮምፒውተር፣ ኤችፒ ኮምፒውተር፣ ኤችፒ ላፕቶፕ፣ ሊኖቮ ቲንክፓድ፣ አፕል ማክቡክ ናቸው ማለት ነው። ፎርዝ ጄኔሬሽን ወይም አራተኛው ትውልድ ኮምፒውተሮችን አጠቃላይ ስንሰጥ ማለት ነው። አራተኛው ትውልድ ኮምፒውተሮች ማይክሮ ፕሮሰሰር ቴክኖሎጂ ምክንያት በአቅማቸው ትንሽ ፈጣን ኃይል ቆጣቢና ተመጣጣኝ ዋጋ ያላቸው ሆነው ዛሬ የምንጠቀምባቸውን የግል ኮምፒውተሮች፣ ላፕቶፖች እና ሌሎች ዘመናዊ ዲጂታል መሳሪያዎች መሰረት ጥለዋል ማለት ነው። ፊፍዝ ጄኔሬሽን የምንላቸው ደግሞ አምስተኛው ትውልድ ኮምፒውተሮች የምንላቸው ከ1980ዎቹ ጀምሮ እስከ ዛሬ ድረስ እና ወደፊትም የሚቀጥሉ ኮምፒውተሮች ናቸው። የትውልድ ደግሞ አርቲፊሻል ኢንተለጀንስ ወይም ኤአይ ሰው ሰራሽ አስተዋይነት በመጠቀም ኮምፒውተሮች እንዲማሩ፣ እንዲያስቡ፣ እንዲወስኑ ከሰው ጋር በተፈጥሯዊ ቋንቋ እንዲግባቡ አስችሏቸዋል ማለት ነው። ባህሪያቸውን ስንመለከት ደግሞ አርቲፊሻል ኢንተለጀንስ ይጠቀማሉ። ማሽን ለርኒንግ በመጠቀም ከመረጃ ይማራሉ፣ መረጃ ስንሰጣቸው ማለት ነው። ናቹራል ላንጉጅ ፕሮሰሲንግ በመጠቀም የሰውን ቋንቋ ይረዳሉ። በጣም ፈጣን ፕሮሰሶች እና ትላልቅ የመረጃ ማከማቻ ወይም ስቶሬጅ አቅም አላቸው። ከኢንተርኔት፣ ከክላውድ ኮምፒውቲንግ፣ ከአይኦቲ ወይም ኢንተርኔቲንግ ጋር ይሰራሉ። ድምጽ፣ ምስልና ቪዲዮ መለየት ይችላሉ ማለት ነው። ጥቅማቸውን ስንመለከት ደግሞ በጣም ፈጣንና ትክክለኛ ውጤት ይሰጣሉ። ራሳቸውን በማስተማር ወይም በመማር አፈጻጸማቸውን ያሻሽላሉ። ከባድ ስራዎችን በአጭር ጊዜ ያከናውናሉ። በሕክምና፣ በትምህርት፣ በባንክ፣ በኢንዱስትሪ እና በምርምር ዘርፎች በስፋት እንጠቀምባቸዋለን ወይም ይጠቀማሉ። ከሰው ጋር በድምጽ ወይም በጽሁፍ መግባባት ይችላሉ። እንደ ቻት ጂፒቲ፣ ጀሚናይ አይነቶቹ ማለት ነው። ከጉዳቶቹ ደግሞ የመግባባትና የማስተዳደር ወጪያቸው እዚህ ጋር የመገንባትና የማስተዳደር ማለት እነሱን ለመስራት ማለት ነው ከፍተኛ ሊሆን ይችላል ወጪያቸው ማለት ነው። ከፍተኛ የቴክኒክ እውቀት ያስፈልጋቸዋል። ግላዊነት ወይም ፕራይቬሲ እና ሴኩሪቲ ችግር ሊኖሩ ይችላሉ። አንዳንድ ስራዎች በራስ ስር በማከናወን በስራ ገበያ ላይ ተጽዕኖ ሊያሳድር ይችላል። ይሄ ማለት አሁን ለምሳሌ የተለያዩ ትላልቅ ድርጅቶች ማሽን ላይ ሰዎች ይሰራሉ። እነዚህ ቻት ጂፒቲ፣ ሮቦት አይነቶቹ ደግሞ ወደፊት ሰውን ተክተው ሊሰሩ ስለሚችሉ ሰዎች ደግሞ የሰው ኃይል አስተዳደር ሊቀንስ ይችላል፣ ሰራተኛ ሊቀነስ ይችላል። እነዚህ ማሽኖች በሚገቡ ሰዓት ማለት ነው። ሰው 5 ሰዓት 6 ሰዓት የሚፈጅበትን ሰዓት እነሱ በደቂቃዎች ስለሚጨርሱ ሰዎች ደግሞ ከስራ ገበታቸው ላይ ይነሳሉ ማለት ነው። በዛ አንፃር ተጽዕኖ ሊያሳድር ይችላል ማለት ነው። ታዋቂ ምሳሌዎችን ስንጠቅስ ደግሞ በአምስተኛው ጄኔሬሽን ያሉ ቻት ጂፒቲ ያለ፣ ጉግል ጄሚናይ ያለ፣ ማይክሮሶፍት ኮፓይለት፣ አፕል ሲሪ፣ አማዞን አሌክሳ፣ ቴስላ ደግሞ ሰልፍ ድራይቭ ሲስተም፣ ኤአይ ፓወርድ ሮቦቶችም አሉ። ማጠቃለያ ለአምስተኛ ትውልድ አርቲፊሻል ኢንተለጀንስ ቴክኖሎጂ ላይ የተመሰረቱ ሲሆን መማር፣ ማሰብ፣ መወሰን እና ከሰዎች ጋር ተፈጥሯዊ ቋንቋ መግባባት የሚችሉ ናቸው። እነዚህ አምስተኛ ጄኔሬሽኖች ማለት ነው። የወደፊቱን ኮምፒውተር እድገት በጣም እየቀየሩ ይገኛሉ ማለት ነው። ይሄ ደግሞ ኮምፒውተር ጄኔሬሽን ኦፍ ኮምፒውተር በምስል እንደምታዩት ጀምሮ ፈርስት ጄኔሬሽን ሰከንድ ጄኔሬሽን ደግሞ ትራንዚስተር ይጠቀማል። ሳይዙ ደግሞ ይሄንን ይመስላል። ሰርድ ጄኔሬሽን ከ1964 ጀምሮ ያለው ይሄንን ይመስላል። ኢንተግሬት ሰርኪት ይጠቀም ነበረ። ፎርዝ ጄኔሬሽን ደግሞ ከ1970 ጀምሮ እስካሁን ያሉት ኮምፒውተሮች ይሄን ይመስላሉ። ፊፍዝ ጄኔሬሽን ደግሞ ይሄንን ምስሉ እንደምታዩት ነው። ኮምፒውተር ደግሞ እንዴት ተለወጠ የሚለውን
ከትልቅ ክፍል ያው ትልቅ አንድ ክፍል ውስጥ ከሚገኝ ኮምፒውተር 30 ቶን ከሚመዝን ኮምፒውተር ተነስቶ ዴስክቶፕ፣ ከዴስክቶፕ ላፕቶፕ፣ ከላፕቶፕ ታብሌት፣ ከታብሌት እያለ አሁን እጃችን ላይ ያለው ስማርትፎን ድረስ መጥቷል ማለት ነው። ዛሬ ኮምፒውተርን የምንጠቀምበት ለምን እንጠቀምበታለን የሚለውን ስናይ ለትምህርት ቤቶች እንጠቀምበታለን፣ ለሕክምና፣ ባንኪንግ፣ ለቢዝነስ፣ ለፕሮግራሚንግ ያው ፕሮግራሚንግ ላንጉጅ የሚሰሩ ለነሱ ግራፊክ ዲዛይን ለሚሰሩ፣ ቪዲዮ ኤዲቲንግ ለሚያደርጉ፣ አርቲፊሻል ኢንተለጀንስ ለሚጠቀሙ ለነዚህ እንጠቀምበታለን ማለት ነው። የዛሬው ትምህርታችን ይህን ይመስላል። ፓርት 2 ይህን ይመስላል። እዚህ ላይ ጨርሰናል። ክፍል 3ን ደግሞ በሚቀጥለው እናያለን። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይህንን ፒፒቲ አዘጋጅቼ ያለውና የምትፈልጉት ቴሌግራም ቻናሌ ላይ አስቀምጥላችኋለሁ ወይም በፒዲኤፍ አድርጌ አስቀምጥላችኋለሁ። የቴሌግራም ቻናሌንም ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጣይ ልሰራላችሁ የምትፈልጉት ነገሮችም ካሉ በኮሜንት አሳውቁኝ። ሰላም ሁኑ። በቀጣይ ቪዲዮ እንገናኝ።